ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላም ብያለሁ። ዳኒ ነኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንደተለመደው የሪአክሽን ቻናል ነው። እንደምታውቁት አዳዲስ ነገሮች ይኖሩ ይዘን መጥተን እዚህ አብረን የምናይ አብረን ሀሳብ የምንሰጥበት ይሆናል። ትናንትና ያው እንደሰማችሁት ጃኒ የ2 ሚሊዮን ፎሎወር ያለው አካውንቷ ሙሉ በሙሉ እንደጠፋ ተናግራለች ማለት ነው። ጆን ዳንኤል ነው ያስደለተብኝ ስትል ተናግራለች። የነበረውን ጉዳይ እስኪ አብረን እንመልከት ሙሉ የጃኒን ቪዲዮ። ጆን ዳንኤልም የሰጠውን ምላሽ አብረን የምናየው ይሆናል። ላይቭ ላይም ትናንት ተገኝቶ ብዙ ነገር አውርቷል። ያለውን ነገር አብረን እናያለን። መልካም ጊዜ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። መልካም ጊዜ። ቀጥታ ወደ ቪዲዮ። ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበረ። በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብያ ፕሌይ ያደረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት። እስከሚከፈት ድረስ እያወራሁኝ ነው። እንዲከፍቱልኝ እንግዲህ እያወራሁኝ ነው በውስጥ እንደሚከፈት ተስፋ አደርጋለሁ። እስከዛ ግን ይሄንን ፎሎ አድርጉት። በዚህ አካውንት ላይ እገባላችኋለሁ። በዚህ አካውንት ቪዲዮ ፖስት አደርግላችኋለሁ እና ይሄንንም ኮፒ ሊንክ አድርጉት። አመሰግናለሁ። አካውንቷ ላይቭ ላይ ያለች ነው። እዛው ላይቭ ላይ ባን የተደረገው መጀመሪያ ወደ 20 ምናምን ቪዲዮ ጠፋብኝ ያለችው ለማስመለስ እየሞከረች ነው። እስኪ ቅናሽ። ለማንኛውም ወደ ቀጣይ ቪዲዮ እንላለን። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይ ነው ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለእነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር እፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አብዩዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ጆን ዳንኤል እና ጃኒ አብረው እንደነበሩ ያው ሁላችንም እናውቃለን። ይደበድበኝ ነበር ብላ ብዙ ፎቶዎችን አሳይታለች። አካውንቷም የተዘጋው በሱ ምክንያት እንደሆነ ነው የተናገረችው። ከሱም የተሰጠ ምላሽ አለ። እስኪ የሱም ምላሽ ደግሞ እኔና ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙት። ቤቴ ነኝ
አስተውለኝተሙት አይደለም ሰው እንዳይሽ ስታሳይ ኖረን ሰው እንዳይሽ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይታይም ወደ ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ይህ ቪዲዮ ጎንደር እያለች ጥምቀት በሄደችበት ጊዜ ደውሎላት በስልክ ያወሩት መረጃ ነው ማለት ነው። የቀጣዩን እስኪ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላደርግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑር። እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁጤ ሰው እንዳይመጣብኝ ስለለመልኳት በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፓ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር። ነው ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። እኔ ደወልኩት የሰጠኋት ውክልና የ1 ሚሊዮን ብር የባንክ ውክልና ስላለ እሱን ወደ ራሴ ለመመለስ ነው ብሎ ምላሽ የሰጠው። ጃኒ ይህንን ቪዲዮ ከለቀቀች በኋላ የአንድ የጆን ዳንኤል ጓደኛ አላወቋትም ስሟን፣ ጆን ዳንኤል እንደውላ አውርታው ነበር በስልክ። እስኪ ያወራችሁን ነገር በስልክ ያለውን ነገር አብረን እንመልከት። ተገናኝታችኋል? ያልካት ነገር አለ? አረ የለም፣ ምንም የለም። አካውንቷን አንተ ነው ያዘጋኸው? አረ እኔ በምን አቅም ዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን
አይዶን ነው አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደለ? ቤተሰብ አካውንቷ ተዘግቶባታል። አዎ አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ እኔ እንጃ አይሮን ነው ሪከርድ የተደረጉ ቪዲዮዎች እያየው ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን ያው በስልክም እንደተጠየቀው አካውንቷን ያለው የሚያዘጋውት ብሎ ተናግሯል። በሶስተኛ ላይ ደግሞ እና ጆከር ማታ ላይቭ ላይ አግኝተውት አውርተውት ነበር። እስኪ ያለውን ሁኔታ የሰጠውን ምላሽ አብረን እናድምጥ። ከቁስሉ ጀምር እጇን የተቆረጠውን አይተኸዋል አይደለ? የእጇን ነው የከሻዋ ጋር ማለት ነው የተቆረጠው። አይሰማም? አይተኸዋል አይደለ? ይሰማል ይሰማል። አይተነዋል። ሁሉም አይተውታል። አይ ቲንክ ኔትወርክ እየቆየ ነው። ኔትወርክ መሰለኝ። የኔ ነው የሱ ጋይስ፣ የኔ ይሰማል? ይሰማል። ለእኔ ይሰማል ጋይስ፣ ይሰማል አይደል? እሺ እጇን የተቆረጠችው እራሷ ነች። እጇን የቆረጠችው ጆከር፣ አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገዝት ልላክና በሌላ አካውንት ላሳየ። ስቶሪ አሳይቼ ላንሳው ወይ ስቶሪ ያደርጓል። ኢንስታግራም ሀሳብን ጨርስና ቴሌግራም ላይ ለእኔ አስቀምጥልኝ፣ ያሳየዋለሁ። ችግር የለም። በሌላ አካውንት ነው ያሳየው። ጋር ስለሚዘጋ ችግር የለም። ይኸው አንድ አሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ አልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለች። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ። ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። ይኸውልህ እጇንም ታቱንም ታይዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ ጠፎት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ አንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ያው ታቱን እዩት በደንብ ያው ስቶሪም ላይ ያደርጓል። እንግዲህ ቅድም ጃኒ ያሳየችን ቁስል ጆን ዳንኤል ነው እንዲያደረገኝ ብላ ያሳየችው ቁስል ራሷ በእጇ እንደሆነ ነው ጆን ዳንኤል የተናገረው። እስካሁን ያለው በይፋ የወጣው መረጃ ይህንን ይመስላል። አዲስ ነገር ከተለቀቀ ይዤላችሁ እመጣለሁ። ለማንኛውም አብራችሁን ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ይህን ቻናል ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ እያደረጋችሁ ይመቻችሁ። መልካም ጊዜ። ቻው ቻው።